እሺ አሁን እያየኋቸው ያሉት ነገሮችን ልንገራችሁ። ሰው ማለት ነው ነገ ጠዋት ወጥቼ እንትና እኮ እንደዚህ ነው፣ እንደዚህ ደካማ ነው፣ እንደዚህ ኃጢአተኛ ነው፣ እከሌ እኮ እንዲህ ያደርጋል፣ እከሌ እኮ እንደዚህ ነው ማለት ስጀምር ያኔ ለእኔ ጸልዩልኝ። ምክንያቱም እኔ ትክክለኛ መንገድ ላይ አይደለሁም፣ ወድቄያለሁ፣ ስቻለሁ። ለምን እንዳልኩኝ ልንገራችሁ። መጽሐፈ ምሳሌ ላይ ጻድቅ የደካማውን ኃጢአት ይሸፍናል፣ አይ ቲንክ እንደዚህ ይላል እና ያዝናል። ሰው ማለት ነው እናንተ ስትወድቁ ወይኔ ጉዴ ምናምን ብሎ አዝኖላችሁ ምናምን የሚያወራ ሰው አለ አይደለ? እናንተን መጥቶ እሱ በጣም ትክክለኛ ሰው ነው። ግን ሁልጊዜ ስለ ሰው ኃጢአት የሚያወራ ሰው ለሌላ ሰው ሄዶ ለምሳሌ አሁን እናንተ ጋር ሁልጊዜ ስለ ጓደኛዋ ኃጢአት የምታወራ ከሆነ ላይክ ሌላ ቦታ ሄዳ ላይቭ ስትሪም ላይ ከፍተው የእንትና ኃጢአት ምናምን እያሉ የራሳቸው ጋር የሚያወዳድሩ ሰዎች አይ ዶንት ቲንክ ሶ ትክክለኛ መንገድ ላይ የሉም። እና በጸሎታችሁ አስቧቸው፣ ጸሎታችንን አስባቸው። ዲስ ኢዝ ለዛሬ የሚሆን ሜሴጅ ይሄ ነው። በእውነቱ ላይ እየተቆራረጠ ነው። አይ ቲንክ ቢጫ እያሳየኝ ነው። ከሆነ ነገርኛ 10 ሺህ አስገቡኝ። ታፕታፕ አድርጉ። እና ብዙዎቻችንም ደግሞ እንዳልኳችሁ እንደዚህ እንደ ቲክቶኩ ፊልተር እግዚአብሔር ኃጢአታችንን ደብቆ አቆመን እንጂ እግዚአብሔርም እኛ የሰውን ኃጢአት እንደገለጥ ነው። ኖ እናት መምህር ማርያም እረፉ። እግዚአብሔር ውይ ናውጣ በእናትህ ሳምዬ፣ ቴንኪው ሳምዬ። ከቻልክ በእናትህ ይህንን ሚውት አድርግልኝ። ስልኬ ስታክ አደረገ። ይሄ መራ ነኝ ምናምን የሚለውን ሰውዬ ልንገራችሁ። እኛ የሰውን ኃጢአት ለመግለጥ እንትና እንደዚህ አበባዬ፣ ቴንኪው እንትና እንደዚህ ያደረገ እንትና እንደዚህ ያደረገሽ ብለን ለመግለጥ በተሯሯጥ ነው ልክ ማለት ነው። እግዚአብሔር ኑሐሚን ይሄንን በዚህ ቀን አደረገሽ፣ ኑሐሚን እንደዚህ ያደረገሽ ብሎ ቢያጋልጠኝ ኑሮ ውይ ቲክቶኬን ዲሌት አድርጌ ነበር። ከቲክቶክ መጣፋው ባይዞ ሶሻል ሚዲያ የሚባል አይኖረኝም። ምንም ነገር ከማንም ጋር አልገናኝም። ኑሐሚን በዚህ ቀን እንደዚህ አድርጋ ብሎ ጊዜ ከግንባሬ ላይ ቢለጥፍልኝ ወይ ደግሞ መጥቶ ለእናንተ እንደው ኑሐሚን እኮ ምናምን ብሎ ቢናገር ቢኖሮ እመቤቴ እንደዚህ ቀና ብዬ እናንተን ማየት የምችልበት ጉልበት አይኖረኝም ነበር። እና ተሸፍኖልን አይደል? የኛ ኃጢአት ተደብቆልን አይደል? በምህረቱ ቆመን አይደል? የሌላ ሰውን ኃጢአት አጋልጦ መስጠት፣ የሌላ ሰውን በደል እንደዚህ አደባባይ ላይ ወጥቶ መናገርም ከባድ ነው። እኛም ተሸፍኖልን እኛም ተደብቆልን ስለሆነ ዳይሊ ቲፕ አይ ፊል የሆነ ቀኑ ሙሉ ሳስበው ያልኩት ነገር ስለሆነ ለምን ሼር አላረጋችሁም ብዬ ነው ይህንን ሀሳብ ያነሳሁት። እና የተደበቀለት ሰው መደበቅ አለበት። እግዚአብሔር በምህረቱ ያቆመው ሰው፣ ይቅርታ የተደረገለት ሰው የሰውን ኃጢአት እንትና እንደዚህ አርጋ እንትና እንደዚህ ብሎ እንደዚህ በስመ አብ ሰው እንዴት እንደዚህ ያደርጋል ምናምን ኖ፣ በጣም ማቆም ያለብን ነገር ነው። እሺ እመቤቴን የምሬን ነው። እሺ እግዚአብሔር ይማርክ። እና የተደበቀለት የተሸፈነለት ሰው በእግዚአብሔር ምህረት የቆመ ሰው ለሱ ለእናንተ የሰራ እግዚአብሔር ምህረት በነገራችን ላይ አጠገባችሁ ላለው ለዛ ላማችሁት አውጥታችሁ ኃጢአቱን አደባባይ ለገለጣችሁለት ለዛ ሰው ይሰራል። ባይዜ ላስታውሳችሁ፣ እናንተ ብዙ ነገር ውስጥ ስታረጉ፣ እናንተ ሰው ስትበድሉ፣ እናንተ ዝሙት ውስጥ ስትገቡ፣ እናንተ ብዙ ነገር ውስጥ ስትገቡ ይቅር ያላችሁ እግዚአብሔር በተመሳሳይ መልኩ ደግሞ ሌላም ሰው ሲያረገው እግዚአብሔር ይቅር ይለዋል።
የእግዚአብሔር ምሕረት እግዚአብሔር ለእናንተ አባት ለእነሱ የእንጀራ አባት አይደለም። እግዚአብሔር የሁላችንም አባት ነው። እግዚአብሔር ሁላችንም ይቅር ይለናል እና እባካችሁ ይቅር እንደተባለ ሰው ኑሩ። ይቅር እንደተባለ ሰው የሌላን ሰው ኃጢአት ክብደት መዛኝ አትሆኑ። ሮብዬ ቴንኪው። ተመዝኖልን አይደለም እኛ ተለክቶ አይደለም። ገባችሁ? እግዚአብሔር ይቅር ብሎን ነው። እግዚአብሔር ምሕረት አድርጎልን ነው። በእግዚአብሔር ምሕረት ነው እንጂ እኮ እኛ እንደኛ ኃጢአት እንደኛ በደል ቢሆን እኔ አይሮን ነው። በስመ አብ ወወልድ ወመንፈስ ቅዱስ በቃ እና ግን ሁሌ አስበዋለሁ። በቃ እግዚአብሔር ለእኔ የራራልኝ እግዚአብሔር እኔን ይቅር ብሎኛል ብዬ አምኜ አይደል እየኖርኩ ያለሁት። እግዚአብሔር ይቅር ብሎኝ የለ ለእሷም ይቅርታ ያደርግላታል፣ ለእሱም ይቅርታ ያደርግለታል። እንትና እኮ እንዲያደረገ እንትና እንደዚህ ነው እንትና ነው እንትናንም እግዚአብሔር ይቅር ይለዋል። ሀው ዩ ኖ ያንን ኃጢአት ካልተሳሳትኩ ቅዱስ ዮሐንስ አፈወርቅ ነው ጋይስ ሰውየው ኃጢአት ሲሰራ እንጂ ንስሐ ሲገባ አላየኸውም እና ለምን ትከሰዋለህ ምናምን ብሎ ንግግር የተናገረው። ሮብዬ ደህና ነኝ። ቅዱስ ዮሐንስ አፈወርቅ ነው ካልተሳሳትኩ። እሺ የእኔ ናት። እና ምናልባትም እግዚአብሔር ይቅር ባላቸው ኃጢአቶች እግዚአብሔር ይቅርታ አድርጎላቸው ከህይወታቸው እግዚአብሔር ይቅርታ ሲል ከበር አይደለም የሚደረገው አይደል? ከበር አይደል፣ በሆነ ነገር ከበር አይደለም የሚደረገው። ከዚህ የሆነ ነገር ስታደርጉ እንደሚፋቀን በቃ ይጠፋል ከህይወታችኋል፣ ከህይወት መዝገባችሁ ላይ ይደመሰሳል። እግዚአብሔር ይቅርታ ሲያደርግላችሁ፣ እግዚአብሔር ምህረት ሲያደርግላችሁ እና እግዚአብሔር ምህረት ያደረገለትን ሰው እናንተ አውጥታችሁ ንስሐ ይግባበት፣ በዛ ኃጢአት ንስሐ ይግባበት አታውቁም። ከእግዚአብሔር ጋር ይታረቅበት አይታረቅበት አታውቁም። ክርስትና ደግሞ የግል ህይወት ነው። እናንተ አይደላችሁ የምታጸድቁኝ አይደለም እናንተ ጋይስ። አረ ማንም ብርክትዬ አይ ጀስት ቀኑ ሙሉ ሳስበው የነበረ ሀሳብ ስለሆነ ዝም ብዬ ላስበው ዝም ብዬ ልናገር ብዬ ነው። ማርያምን እኔ ከማንም ሰው ጋር እንዳታገናኙት ጋይስ። ብዙ ጊዜ ስለማስበው ብዙ ጊዜ ከላይፌ ጋር ስለማገናኘው ቆይ ስቶሪ ላድርገው ስለማስበው ስለማገናኘው ነው እና ከማንም ሰው ጋር እንዳታገናኙት ፕሊዝ። ጥቂት በጣም ፖዚቲቭሊ ውሰዱት እና እናንተ እኔ እያወራሁ መሀል ላይ ካቋረጥኩ ሀሳቢ በጣም የሚበታተኑ። እኔ ማንም አላስቀየመኝም። ወይኔ ጉዴ፣ ሀሳቤ ልክ አይደለም ነው ጋይስ። እኔ ማንም አስቀይሞኝ አይደለም፣ ማርያም ማንም አስቀይሞኝ አይደለም። ግን በቃ አይ ፊል እንደዚህ እኔ የሰራሁትን ኃጢአት ለመግለጥ ወይ ደግሞ ወንድማችሁ የሰራውን ኃጢአት ለመግለጥ ስትሯሯጡ እግዚአብሔር እኔን ኃጢአት ቢገልጠው ኖሮስ ምናምን የሚል ነገር አይምሯችሁ ላይ ካልመጣ you are not on the right path። እና ይሄንን አስቡት። እኔ የወንድሜን ኃጢአት ወንድሜ እኮ እንደዚህ ነው፣ እሱ እንደዚህ ነው፣ እሷ እንደዚህ ናት፣ እንዲያርጋ በዚህ ጊዜ እንዲያርጎ ምናምን ስል እግዚአብሔር መጥቶ ኑሐሚን በዚህ ቀን እንዲያርጋ ብሎ ቢያጋልጠኝ ኖሮ ብዬ ማሰብ እስካልቻልኩኝ ድረስ የክርስትና ትክክለኛው መንገድ ላይ አይደለሁም። አሁን አንደርስታንድ አድርጋችሁኛል። እና ሁልጊዜም ስለ ሰው የሆነ ነገር በተለይ ሶሻል ሚዲያ ላይ ኢቨን ሪል ላይፍ ላይ እሷ እንደዚህ ነች እኮ ምናምን ስንል የጋስ ላይ ቆም ብለን ስናስብ እግዚአብሔር ወይ ነው እኮ እንደዚህ ነች ምናምን ቢለኝ መቆም አልችልም። እኔ እንደው እግዚአብሔር መጥቶ አሁን ቲክቶክ ላይ እንዲያርጋ ቢለኝ እግዚአብሔር ማለት ነው ቲክቶኬን ዲሌት አድርጌ ራሴንም ላጠፋ እችላለሁ። ምናልባት ላጠፋም፣ ግን በቃ ቲክቶኬን ሶሻል ሚዲያን ኤቭሪቲንግ ዲሌት አድርጌ በቃ ሰው ማያገኘኝ ቦታ መሄድ ይመስለኛል። ያን ያክል በህይወት ዘመኔ የሰራኋቸው ብዙ ኃጢአቶች ስላሉ እነሱን አምጥቶ እንደዚህ ቁጭ ቢያደርግልኝ እኔ ሌላ ሰው ተውት፣ እኔ ራሱ በስመ አብ ወወልድ ወመንፈስ ቅዱስ አንቺ ኑሃ እንደዚህ ያርገሻል ምናምን ብዬ የምታዘበው ይመስለኛል ራሴን ራሱ።
እና እንደዛ ተምሬ የቆምኩኝ ሰው እንደዛ እግዚአብሔር ምህረት ተደርጎልኝ የቆምኩኝ ሰው ለእኔ ምህረት ያደረገ እግዚአብሔር ለወንድሜ ለእህቴ ምህረት አያደርግም ወይ ብላችሁ ማሰብ ትልቅ ነገር ነው። ያ ሰው ኃጢአቱን ሲሰራ ነው ያያችሁት። ንስሐ ይግባበት አይግባበት፣ ቀኑን አይቀበልበት አይቀበልበት አታውቁም። እና አይ ነው ከብዙዎቻችሁ ታናሽ ነኝ በእውቀትም በእድሜም እየመከርኳችሁ አይደለም። በቃ ሀሳቤን የሆነ ጊዜ ፊልም የምታደርጉት ሀሳባል ኤቭሪዴይ። አሁን ለምሳሌ የሆነ ነገር ሳነብ የሆነ ነገር ፊል ላደርግ እችላለሁ፣ የሆነ ነገር ላስብ እችላለሁ ምናምና እሱን ነው ሼር እያደረኳቸው ያለሁት።